ነገረ መንፈስ ቅዱስ ላስት ዊክ የምታስታውሱ ከሆነ በአጠቃላይ ምን ማለታችን ነው ነገረ መንፈስ ቅዱስ ስንል አስፈላጊነቱስ ምንድነው ከሚል ተነሳንና መንፈስ ቅዱስ አካል አለው ከዛ ደግሞ በትሪኒቲ ውስጥ የማይጋጭ ነው ሚለውን አየን ከዛ ስፔሲፊካሊ ደግሞ ስለ ማንነት ስለ ምንነት ስለ እንደ አይነት ባህሪዎችን አየን ፐርሶና በሚል እግዚአብሔር መንፈስ ቅዱስ ምን አለው አለን አካል አለው አለን አካል ስንል ምን ማለታችን ነው ሪዝን የሚያደርግ ፈቃድ ያለው ዕውቀት ያለው ስሜት ያለው ቢንግ ማለት ነውና እግዚአብሔር መንፈስ ቅዱስ አካል አለው ብለን ነበር የተነሳ ነው በዚህ ዛሬና በሚቀጥሉት ካፕል ኦፍ ዊክስ ደግሞ የቀሩትን ሐሳብ አብረን ከኔ ጋር እናያለን ማሳሰቢያዎቼ እንዳሉ ናቸው እሺ ቀጥታ ወደ ዛሬው ሐሳብ ልግባ የዛሬው እንደ መሪ ጥቅስ ያስቀመጥኩት ኢሳይያስ ምዕራፍ 40 ላይ ያለው ነው የእግዚአብሔርን መንፈስ ያዘዘ ወይንም አማካሪ ሆኖ ያስተማረ ማን ነው የሚለው ነው ስለዚህ እግዚአብሔር ይረዳናል እንግዲህ አብረን እንቀጥላለን ማለት ነው ምንድነው የዛሬው ዋነኛው ግቤ እግዚአብሔር መንፈስ ቅዱስ አምላክ ነው የሚለው ነው በጣም ለማስረገጥ ምን ሞክረው እንዳልኳችሁ የምታቁትን ሐሳብ ነው ግን ሪቫይዝ እናደርጋለን አብረን አንድ ነገሮችን ዲሞንስትሬት እናደርጋለን እሺ መንፈስ ቅዱስ ምንድነው አምላክ ነው ይሄን እንደ ክሌም መጠቀም ብቻ ሳይሆን ምንድነው ይሄ ሐሳብ በታሪክ ውስጥ ምን ነበር ግን ደግሞ በዋነኝነት የእግዚአብሔር ቃል ስለዚህ ሐሳብ ምን አድርጎ ነው የሚያቀርበው የሚለውን እናያለን ማለት ነው ታስታውሱ ከሆነ ላስት ዊክ ላይ የነገረ መንፈስ ቅዱስ ሐሳብ እንደው በአጠቃላይ ባየር ላይ መጥቶ እንደው አሁን የሞደርን ታይም አስተምህሮ ሳይሆን ከድሮም ጀምሮ ከአርሊ ሴንቸሪ ጀምሮ ቤተክርስቲያን የተቀበለችው በስፋት ሰዎች ሲያስተምሩት የነበረው ሐሳብ ነው ብለን ነበር ታስታውሱ ከሆነ ስለዚህ እግዚአብሔር መንፈስ ቅዱስ አምላክ ነው እስቲ ባጭሩ ይሄንን ነገር አብረን እንይና ከዛ ደግሞ ይሄንን ክሌም ከእግዚአብሔር ቃል አንፃር እናያለን ይሄ የምታዩት በአራተኛው መቶ ክፍለ ዘመን የቤተክርስቲያን አባቶች መጽሐፍ ቅዱስን መሰረት በማድረግ የተነተኑት ያስቀመጡት የሃይማኖት መግለጫ ነው ታስታውሱ ከሆነ ነገረ ክርስቶስን ስንማር ከዊድ ጋር ይሄንን አቅርቦት ነበር እስቲ አንድ ላይ እናንብበውና ከኔ ጋር ተከተሉኝ ቀጥታ ወደሚቀጥለው ሐሳብ ሄዳለሁ እንዲህ ብለው ነበር ከ100 of years በፊት ያስቀመጡልን እኔ ሁሉን በሚችል ሰማይንና ምድርን የሚታየውንና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ በሚሆን በተፈጠረ ሳይሆን በተወለደ በህልውናው ከአብ ጋር በተስተካከለ ሁሉን በእርሱ በሆነ ስለኛ ስለ ሰዎች ደህንነታችን ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ሥጋ አነስቶ ሰው በሆነ በጴንጤናዩ በጲላጦስ ዘመን ስለኛ በተሰቀለ መከራን በተቀበለ በተቀበረም በቅዱሳን መጻሕፍት እንደተጻፈው በሶስተኛው ቀን ከሙታን ተነስቶ ተለይቶ በተነሳ ወደ ሰማይ በወጣ በአባቱ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ዳግመኛ በክብር በሚመጣው ለመንግስቱ ፍጻሜ በሌለው በአንድ ጌታ በኢየሱስ ክርስቶስ አምናለሁ እግዚአብሔር ይመስገን እንግዲህ ከነገረ መንፈስ ቅዱስ አንፃር ደግሞ ይህንን የሚከተለውን ከስር ያለውን አስቀምጠውልናል ከአብና ከወልድ ጋር በሚሰገድለት ከአብና ከወልድ በሚሰርጽ በነቢያት በተነገረ የሕይወት ጌታና ሰጪ በሆነ በመንፈስ ቅዱስ አምናለሁ
የሙታንንም ትንሣኤ ገና የሚመጣውን ዓለም ህይወት እጠባበቃለሁ። ክብር ለእግዚአብሔር ይሁን። ይሄ ለዘመናት እንግዲህ ከብዙ ዓመታት በፊት የቤተክርስቲያን አባቶች ያስቀመጡልን ነው። ይሄ ትምህርት ከመጽሐፍ ቅዱስ አስተምሮ ጋር አብሮ ይስማማል። ያንን አብረን እናያለን። ክብር ለእግዚአብሔር ይሁን። ላስት ዊክ አጠቃላይ በሁለት ከፍለን ነበር ያየነው፣ ፋንክሽናል ሳቦርዲኔሽን እና ኦንቶሎጂካል ሳቦርዲኔሽን በሚል። እንግዲህ ኑባሪዮን ላስት ዊክ አካል አለው እግዚአብሔር መንፈስ ቅዱስ፣ ሪዘን ያደርጋል፣ ዕውቀት አለው፣ ስሜት አለው በሚል ማንነት በሚል አይተን ነበር። በዚህ ሴሽን ደግሞ ኢሴንስ ወይንም ባህሪዮት ወይንም ህላዌ ከሚል ፐርስፔክቲቭ አብረን እናያለን። ማንነት ነው ያልኩት፣ ይቅርታ ማንነት ለማለት ነው ያኛውን። ስለዚህ ባህሪዮት ስንል ምን ማለታችን ነው? ባጭሩ አምላክ ነው እያልን ነው። ማን? መንፈስ ቅዱስ። እግዚአብሔር ይባረክ። አምላክ ምን ማለት ነው? ያው አምላክ ስላለ ነው ኦብቪየስሊ ሁላችንም የተሰባሰብ ነው። ግን በራሳችሁ ወርድ ዲፋይን አድርጉት ብንባል ምንድነው ልንል የምንችለው? አንድ ከዚህ ልውሰድ። ሁሉን ቻይ ሚለን ተባረኪ። ብዙ በመመለስ እንግዲህ የመራሽን ነው። ከዚህ በኩል አምላክ ምንድነው? ሁሉን ቻይ ዲክሽነሪ፣ ፈጣሪ፣ አኗሪ፣ አዳኝ። ልክ ናችሁ። እኔም እስማማለሁ ካላችሁት ጋር አምላክን ያዲሱ ነው የመጽሐፍ ቅዱስ መዝገበ ቃላታችን ገዢ፣ ፈጣሪ፣ ክብርና ኃይል ስልጣንም ያለው ይላል። እንግዲህ እግዚአብሔር መንፈስ ቅዱስ አምላክ ነው ካልን አምላክ ነው ስንል ደግሞ ምን ማለት ነው? እነዚህ ከሆኑ በዚህ ሐሳብ በዚህ ዴፊኒሽን ከተስማማን አሁን ከዚህ በኋላ ምን ማድረግ እንችላለን? ከመጽሐፍ ቅዱስ እያወጣን ማመሳከር እንጀምራለን ማለት ነው። እጌን የማታውቁትን ሐሳብ አይደለም የምነግራችሁ፣ ግን ሪቫይዝ እናደርጋለን። ተስማማላችሁ? እሺ፣ ህላዌ ምንነት ወይንም እግዚአብሔር መንፈስ ቅዱስ አምላክ ነው ስንል በመጀመሪያ መጠየቅ ያለብን ጥያቄ አምላክ ራሱ ምን ማለት ነው? ዲፋይን አደረግነው አይደል? ግን ምን ባህሪያቶች አሉት አይደል? ሰው ሲባል የምንሰጣቸው ባህሪያቶች አሉ አይደለ? አምላክ ስንል አምላክን አምላክ ያሰኘው ባህሪያቶች ምን ናቸው ብለን ብንጠይቅ አምሹር ይህንን በዲሳይፕልሺፕ በመሰረተ የክርስትና አስተምሮ በተለያየ መልኩ ታውቁታላችሁ አይደል? ስለዚህ ምንድነው ልንል የምንችለው? አምላክነቱን የተላበሰበት ባህሪያቶች ግን ሰዎች የሌላቸው። ምሳሌ ልትነግሩኝ ትችላላችሁ? በሁሉ ስፍራ የሚገኝ ቴንክ ዩ። ሌላስ? በራሱ የሚኖር ቴንክ ዩ። አንድን ጨምር። ሁሉን የሚችል። ስለዚህ አሁን ያላችሁትን ሁሉ አምላክ ለመሆን የተላበሰው ባህሪያቶች ናቸው። ስለዚህ እግዚአብሔርን ወልድ አንስተን ስንነጋገር እነዚህ ባህሪያቶች አሉት እያልን ነው አይደል? ባለፈውም የተማርነው ይሄንን ነው ስለ ነገረ ክርስቶስ። አሁን መንፈስ ቅዱስ ተኮር አድርገን ኦኬ መንፈስ ቅዱስ አምላክ ለመሆኑ ምንድነው ማስረጃዎቹ ብለን ለምሳሌ ከዚህ መነሳት እንችላለን። ኦምኒፖተንስ አይደል? ይሄ ኦምኒ ፕሬዘንስ ኦምኒ ያለባቸው የላቲን እንትኖች ናቸው፣ ቃላቶች ናቸው። ኦምኒ ማለት ኦል ማለት ነው። ፖተንስ ማለት ደግሞ ፓወር ነው። ስለዚህ አምላክ ኦምኒፖተንስ ነው ስንል ምን ማለታችን ነው? ኦል ፓወርፉል ነው እያልን ነው ማለት ነው። እግዚአብሔር ይመስገን። እግዚአብሔር ምንድነው? ሁሉን ቻይ ነው። ኦል ፓወርፉል ነው። በሁለት ከፍለን ማየት እንችላለን ይሄንን። አንደኛ እግዚአብሔር ሁሉን ቻይ ነው ወይንም ደግሞ እግዚአብሔር ሁሉን ፈጣሪ ነው ከሚል ፐርስፔክቲቭ ኢንትረስትድ ለሆናችሁ እዚህ ጋር የግዕዝ እንትኖቹን አስቀምጫለሁ። የሆናችሁ አትመስሉም ግን ማየት እንችላለን ማለት ነው። እሺ አንዱ ጎሌ የዛሬ እንግዲህ ኢንፎርማል እናደርገዋለን። አንዱ ጎሌ ዛሬው ምንድነው? አሁን እንግዲህ እግዚአብሔር ለምሳሌ ላስት ዊክ ላይ አካል አለው ስንል የምናምነው አንድ አምላክ ነው አይደል? አብ ወልድ መንፈስ ቅዱስን አይደል? ስለዚህ አንድ ሰው መጥቶ ቢጠይቀን
የምናቀርበው ማስረጃ ምንድነው? ቢያንስ አንድ ቁጥሩን እንኳን ለእንትን ለማለት ቢቸግረን እንደ አንድ ምዕራፍ እንኳን ሚሞራይዝ ማድረግ አለብን። ስለዚህ አንዱ ግቤ እንደ አንድ እንትን እንድትይዙ ተጠብቃለሁ ማለት ነው። ይሰማል ድምጼ? እሺ ናው ኢሳይያስ ምዕራፍ 40 ላይ እንግዲህ አሁንም አንድ ይቅርታ እዚህ ጋር እንትን እምላችሁ ጀስት እንደው ጥቅስ ብቻ አስቀምጬ ከምናልፈው ይልቅ ምንድነው እንድናደርግ የፈለኩት እነዛ ጥቅሶች ምንድነው ሪሊ የሚያወሩት ኮንቴክስቹዋል ባክግራውንዳቸው ምንድነው የሚለው በተቻለን መጠን ለማየት እንሞክራለን። ካበዛውባችሁ ከሆነ ይቅርታ። እሺ ስለዚህ ኢሳይያስ ምዕራፍ 40 መጽሐፍ ቅዱስ የያዛችሁ ከፍተን ማየት እንችላለን። አዲሱ መደበኛ ትርጉም የያዛችሁ ገጽ 1067 ላይ ታገኙታላችሁ። እሺ ኢሳይያስ ምዕራፍ 40 ኢሳይያስ ምዕራፍ 40 ምን ማለት ነው? ታስታውሳላችሁ ከዛሬ 2 ዓመት አዶኖ 3 ዓመት በፊት ኢሳይያስና ራእዩ በሚል አይተን ነበር አይደለ? የነበራችሁ ልጆች ማለት ነው። እና ባጭሩ የኢሳይያስ መጽሐፍ አከፋፈል አንዳንዶች በ3 ይከፍሉታል፣ አንዳንዶች በ2 ይከፍሉታል። እኛ በ3 ከፍለን ነበር ያየነው። በ2ም ተከፈለ፣ በ3 ግን ልክ ከምዕራፍ 40 በኋላ ያለው በኮንቴክስት ዋይስ ስለ ደህንነት ያወራል፣ ስለ ማዳን፣ ስለ ተስፋ ያወራል። እስከ ምዕራፍ 39 እግዚአብሔር ህዝቡ ስላልሰሙት ፍርድን በተመለከተ በቃ በቀኝ እንደሚገዙ በባቢሎን እንደሚሰጡ ምናምን ኮንቲኒየስሊ ሲነግራቸው ነበር። ልክ ምዕራፍ 40 ላይ ሲደርስ ግን እግዚአብሔር ምን እያለ ይናገራል? ኦኬ ያ70 ዓመት ሊፈጸም ነው። መፈጸም ብቻ ሳይሆን ያሉበት አጠቃላይ የሞራል እንትን በጣም ያዘነ ተጎሳቆለ ስለሆነ ልክ ቁጥር 1 ላይ ከኔ ጋር ተከተሉኝ ሲጀምር ምን ይላል? አጽናኑ፣ ህዝቤን አጽናኑ እያለ ይጀምራል። ያዘነ ህዝብ አለ፣ በጣም በምርኮ በቃ የተጎዳ ህዝብ አለ። ያንን ህዝብ እግዚአብሔር አጽናኑ እያለ ይጀምራል። እግዚአብሔር ይባረክ። ብዙ ጊዜ በዚህ በምዕራፍ 40 ብቻ ሳይሆን በሌሎችም በኤርሚያስም እንደው በአጠቃላይ እግዚአብሔር ህዝቡን ከምርኮ እንደሚሰበስብ እንደሚታደግ ተስፋ እንደሚሆናቸው በሚናገርበት ምዕራፎች ሐሳቦች ውስጥ ብዙ ጊዜ አንድ በጣም ደስ የሚል ነገር ይናገራል። ስለራሱ የሚናገረው እኔ ነኝ ባህሪያቱን ይናገራል። እግዚአብሔርን ታላቅነት ጸሐፊውም ቢሆን አንዳንድ ጊዜ ደግሞ ራሱም ቢሆን ስለራሱ ስለ ኃይሉ ስለ ግርማው ስለ ማንነቱ በስፋት ይናገራል። ስለዚህ ምዕራፍ 40 ላይ ይደርስና እንግዲህ ምዕራፍ 40 እንዳልኳችሁ የደህንነት የተስፋ ምዕራፍ ነው። አጽናኑ ካለ በኋላ ለምሳሌ ቁጥር 8 ላይ እግዚአብሔር ሊናገር ነው። ምን እያለ? ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል እያለ ይናገራልና እግዚአብሔር ምን ሊሰጥ ነው? ቃል ሊሰጥ ነው፣ የማይጠፋ የማያረጅ እንዲሁም ደግሞ እሱ ካለ የማይለወጥ ተስፋ ሊሰጥ ነው። ከኔ ጋር ናችሁ አይደል? ምን አልኩኝ? ተስፋ ሊሰጥ ነው። እግዚአብሔር ይመስገን። እሺ ቁጥር 11ም ያ ተስፋ ምን እያለ ይገልጸዋል? ለምሳሌ ልክ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ይሰበስባል። ቁጥር 10 እነሆ ልዑል እግዚአብሔር በኃይል ይመጣል። በአጠቃላይ ወይንም ባጭሩ ምን እያለ ነው? እግዚአብሔር ከነበሩበት የምርኮ ዲፕሬሽን እንበለው እግዚአብሔር ሊያወጣቸው ነው። ልክ በዚህ አይነት ኮንቴክስት ውስጥ ራሱን እግዚአብሔር ምን አይነት አድርጎ ይቀርባል? ጸሐፊው ውሆችን በእልፍኙ የሰፈረ ሰማያትን በስንዝሩ የለካ የምድርን አፈር በመሰብሰቢያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በመድሎት ምን ያረገ የመዘነ ማን ነው? አይደል? ልክ ነኝ? እያነበባችሁ ነው? እሺ እሱ ብቻ አይደለም። ቁጥር 13 የእግዚአብሔርን መንፈስ የተረዳ በአምሳራቱ ቨርዥን የእግዚአብሔርን መንፈስ ያዘዘ አማካሪው ሆኖ ያስተማረው
መልሱ ምንድነው? ማንም። ዕውቀትን ለማግኘት እግዚአብሔርን ማን አማከረ? ትክክለኛውን መንገድ ማን አስተማረው? ዕውቀትን ያስተማረው የማስተዋልን መንገድ ያሳየው ማን ነበረ እያለ ይናገራል። ስለዚህ በዚህ ከምዕራፍ 40 ወይንም ደግሞ የኢሳይያስ መጽሐፍ እንግዲህ የደህንነት ሐሳቡን ከሚጀምርበት ከምዕራፍ 40 ጀምሮ እግዚአብሔር መነሻ ሐሳቡ ምን እያለ ነው? በቃችሁ፣ በቃ ላጽናናችሁ መጥቻለሁ ይልና ያንን ኮንፈርም የሚያደርገው ምን ከመናገር ነው? አምላክነቱን ከመናገር ነው። ጸሐፊው ምን እያለ ይነግረናል? እንደ ቀላል ነገር ተራሮችን ምን ያደርጋል? ያነሳል። ኮረብቶችን ምን ያደርጋል? ይመዝናል እያለ እግዚአብሔርን ታላቅነት ምን ያደርጋል? ይናገራል። እሱ ብቻ አይደለም። የእስራኤል ቅዱሱ ምን እያለ ያል ቁጥር 25 ላይ እስቲ አንድ ነው ጮክ ብለን አንብበው። ቁጥር 25 yes ከማን ጋር ታወዳድሩኛለ? የሚስተካከለኝስ ማን አለ? አሁንም መልሱ ምንድነው? ማንም። ስለዚህ ይሄንን የሚናገረው የእስራኤል ቅዱሱ ያህዌ ነው። እግዚአብሔር ይባረክ። እንግዲህ ይሄ እግዚአብሔር አምላክ ያህዌ ጀሆቫ ጋድ እግዚአብሔር ታላቅነቱን እንደ ቀላል ነገር ተራሮችን ኮረብቶችን ምን የሚለው ይሄ በተነገረበት ምዕራፍ በዚህ የደህንነት ምዕራፍ ውስጥ ማ ተጠቅሷል? የእግዚአብሔር እስትንፋስ ሩህ ወይንም ደግሞ the spirit of God ቁጥር ስንት ላይ ተጠቅሷል? 13 ላይ ተጠቅሷል። እግዚአብሔር ይመስገን። ስለዚህ እግዚአብሔር መንፈስ ቅዱስ ሁሉን ቻይ ነው ስንል ምን እያልን ነው? እዚህ ጋር ባጭሩ 3 ነገሮችን አይደንቲፋይ ማድረግ እንችላለን። የእግዚአብሔር መንፈስ ያዘዘ ማን ነው አይደል? እባካችሁ እርዱኝ ከኔ ጋር እንስፈቅ። የእግዚአብሔር መንፈስ ያዘዘ ማን ነው አይደል? አማካሪስ አለው? አስተማሪስ አለው? ኦኬ። ስለዚህ የእግዚአብሔር መንፈስ የሚያዘው የለም እያለን ነው ጸሐፊው። ምን ማለት ነው? የሚያዘው ከሌለ በስልጣን ከማንም አያንስም እያለን ነው አይደል? ወይንም ደግሞ እንደው ወለ እግዚአብሔር ታዞ እንደመጣው በፈቃደኝነት ይላካል ይቻላል እንደዛ። ነገር ግን ከስልጣን አንፃር በቃ የሚያዘው የለም እያለን ነው በግልጽ እንትን ማለት ነው። ኤግዛክት ወርድ አይደል? እግዚአብሔር ይመስገን። ሌላስ አማካሪ አለው? ልክ ነኝ? አማካሪ የለውም። ምን ማለት ነው? በነበሩበት ዘመን እንግዲህ ለእስራኤል ሕዝብ ቢያንስ አንድ ጄነሬሽን 3 ኪንግደሞች ላይ ይችላል ወይም 2 ብቻ ባጭሩ። አሁን እንግዲህ ከምርኮ በሚመለሱበት ጊዜ ማን ኪንግደም ውስጥ ናቸው? ባቢሎን ውስጥ ናቸው አይደል? ምናልባት አሶርንም የሚያውቁ ከዛ በፊት የነበሩ ሊኖር ይችላሉ። ሆፍሊ አሉ። ስለዚህ የምድር ነገስታት ንጉስ ምን አላቸው? አማካሪ አላቸው አይደል? በአሁኑም ዘመን ዋይት ሃውስም ግቡ ራሻም wherever ሂዱ አማካሪዎች አሏቸው አይደል? እውነተኛው ንጉስ ግን ምን የለውም? አማካሪ የለውም። እሱ ብቻ አይደለም አስተማሪ የለውም እያለን ነው አይደል? ያስተማረው ማን ነው? which confirm last week ያለው ነገር ትዝ ይላችኋል። ለማስተማር ምን ያስፈልጋል ብለናል? ሪዝን ያስፈልጋል አይደል? ማለት እግዚአብሔር አሁን የእግዚአብሔር መንፈስ ቅዱስ ፈቃድ፣ ዕውቀት፣ ስሜት አለው ስንል አንዱ ይሄንን እያለን ነበር የምታስታውሱ ከሆነ። ስለዚህ ወደ ዛሬው ሐሳብ ስንመጣ አስተማሪ የለውም ምን ማለት ነው? አስተማሪ እንግዲህ ከሌለው ዕውቀቱ ሙሉ ነው ማለት ነው አይደል? ዕውቀቱ ሙሉ ነው ማለት ምንድነው? ፈለገውን ማድረግ ይችላል። ከዚህ ባህሪ የተነሳ እግዚአብሔር መንፈስ ቅዱስ ከሃሌ ሁሉ ሁሉን ቻይ all powerful omnipotent ነው ማለት እንችላለን። ተስማማላችሁ? እሺ። እሱ ብቻ አይደለም ሌሎች ሐሳቦችን ማየት እንችላለን። I hope ቦርድ አትሆኑም። ፈጣሪ እግዚአብሔር መንፈስ ቅዱስ ፈጣሪ ነው። ክብር ለእግዚአብሔር ይሁን። ምን ማለት ነው ፈጠራ? ፈጣሪ የሚለው ቃሉ በራሱ አሁን እንግዲህ በዚህ ኤግዚስቲንግ በሆነበት ዓለም ፈጠራ ምንድነው?
አዲስ ነገር ኢንቨንት ማድረግ ምናምን ሊሆን ይችላል አይደል? ነገር ግን አውት ኦፍ ነቲንግ ካልተፈጠረ ነገር አዲስ ነገርን መፍጠር የሚችል መለኮት ካልሆነ ፍጡር ሊሆን አይችልም አይደል? እሺ ስለዚህ የሚታዩትን ብርሃናት፣ ሰማይ፣ ከዋክብት፣ ጨረቃ ምን መነሻ አላቸው፣ ፈጣሪ አላቸው ማለት ነው አይደል? ስለዚህ እግዚአብሔር መንፈስ ቅዱስ እንግዲህ ገባሬ ሁሉ ፈጣሪ ነው ስንል ብዙዎቻችሁ የምትወዱትን ዘፍጥረት መሄድ እንችላለን። እንሂድ ኦል ዘ ዌይ ፔጅ 1 ላይ ሄደን ይሄንን ነገር እስቲ ትንሽ ደግሞ ዴሞንስትሬት እናድርግ። ሪቪዥን ያው ጥሩ ነው አይደል? እግዚአብሔር ይመስገን። ብዙ ጊዜ እናውቀዋለን፣ አንብበነዋል አይደል? እስከዛሬ ያነበብነውን ደግሞ ሰመራይዝ አድርገን ለዚህ ሐሳብ እንጠቀምበታለን። ዘፍጥረት 1 2ንም ጨምሮ ለማንበብ ሞክሬያለሁ። ስንት ቁጥሮች አሉት ዘፍጥረት 1? 31 ቁጥሮች አሉት። በእነዚህ 31 ቁጥሮች 32 ጊዜ እግዚአብሔር ይላል፣ ጋድ ይላል። እስቲ እንደው ዝም ብለን አንድ ፎከስ እንትን እንዳናደርግ ደህና ናችኋል? እስቲ ቆመን መንጠራራት የሚፈልግ ቁጭ ብሎ ምናምን ጉድ። እሺ አንድ alright ስለዚህ 32 ጊዜ እግዚአብሔር ይላል። በእንግሊዘኛው ጋድ ነው የሚለው፣ አማርኛችን እግዚአብሔር ይላል። ብዙ ጊዜ ላስት ዊክ ብለናል። እግዚአብሔር ሲል አሶሲየት የምናደርገው ብዙ ጊዜ ከእግዚአብሔር አብ ጋር ነው which is true፣ ግን ደግሞ ሁል ጊዜም ላያሳይ ይችላል necessary ማለት ነው። እግዚአብሔር ምንድነው? አምላክ ነው አይደል? እግዚ አብና ብሔር። እግዚ ምንድነው? አምላክ፣ አብ መገኛ ሶርስ፣ ብሔር ደግሞ እኛ ነን ሶሳይቲ አይደል? ሰዎች። ስለዚህ እነዚህ ተሰብስበው የሚያመልኩት ኦኬ። ስለዚህ ምን ይያልን ነው? ይሄ የሚታየውን የማይታየውን አጠቃላይ ፍጥረት ስናስብ መጀመሪያ ማን ተፈጠረ? ለምሳሌ ሰማያት ተፈጠሩ፣ ምድር ተፈጠረ። ከዛስ እጽዋት አይደል? ይሄ ተክሎች ምናምን ተፈጠሩ። ከዛስ እንስሳቶች ተፈጠሩ። ከዛስ ማን መጣ? እኛ መጣን አይደል? የሰው ልጅ ተፈጠረ። ስለዚህ ብዙ ጊዜ የምንጠቅሰውን ሐሳብ እዚህ ጋር ደግመን እንጠቅስ። አዲሱ መደበኛ ትርጉም የያዛችሁ እግዚአብሔር በመጀመሪያ እግዚአብሔር ብሎ ኤሎሂም ይላል አይደል? ኤሎሂም ማለት የኤል ወይንም የጋድ ምንድነው? ብዝሃ ቁጥር ፕሉራል የሆነ ቃል ማለት ነው። እሺ ስለዚህ እግዚአብሔር ወይንም በፕሉራል የተጠቀሰው ኤሎሂም ምንን ፈጠረ? ሰማያትን ፈጠረ። እሺ ቁጥር 26 ሰውን ማን ነው የፈጠረው? እግዚአብሔር። ኤሎሂም በቅንፍ ኤሎሂም ሰውን በመልካችን በአምሳላችን እንስራ። ልስራ እንስራ ብዙ ቁጥር አይደል? እሺ ምዕራፍ 2 ቁጥር 7 እግዚአብሔር አምላክ ከምድር አፈር ወስዶ ሰውን ምን አረገው? አበጀው፣ በአፍንጫው የህይወት እስትንፋስ መንፈሱን ሩህ እፋለበት፣ ሰውም ሕያው ነፍስ ሆነ። ተመልሰን እንመጣበታለን። ግን አሁን ባነበብናቸው በእነዚህ በሶስት ክፍሎች ማን ነው ፈጣሪ? እግዚአብሔር ኤሎሂም ስፔሲፊክሊ አይደል? ጋድ ፈጥሯል። ምዕራፍ 2 ቁጥር 7 ላይ አሁን በፕሉራል ፎርም ጠቅሶታል አይደል? አሁን እንግዲህ አንዳንድ ሰዎች አይ ሞኖቲስት ከሆናችሁ ሞኖቲስት ሆኑ እንደው ሶስት ምናምን አትበሉ የሚሉ ሰዎች የሚተቹት እዚህ ጋር አንድ ሐሳብ አለ። እንዴ እኛ እንግዲህ እኛ የሚለው እንፍጠር የሚለውን ወይንም ደግሞ just ወርዱን ኤሎሂም የሚለውን ወስደን አይ እግዚአብሔር ፕሉራል የሆነ እንትን ስለተጠቀመ አብን ወልድን መንፈስ ቅዱስን ሊያሳይ ይችላል ብለን ስንሞግት አይ ኖት ነሰሰሪ ይላሉ። ምክንያቱም ለምሳሌ በድሮ ነገስታት ታላላቆች ራሳቸውን እንደ ብዝሃ ቁጥር ሊጠሩ ይችላሉ። እሱም ብቻ አይደለም፣ በሴሚቲክ ካልቸር በእኛም ሊሆን ይችላል ትልልቅ ሰዎችን ምን ብለን እንጠራለን? እርሶ፣ እናንተ ምናምን ያህል። ስለዚህ ይላሉ። ግን when it comes to this topic ትክክለኛ ስቴትመንት አይደለም። ቃሉን በጣም ያጠኑ ሰዎች ይሄንን
ሐሳብ ሰፖርት ያደርጋሉ ግን ራሳችን ኢንቨስቲጌት ለማድረግ ብንሞክር ለምሳሌ አሁን እያወራና ያለነው ስለምንድነው ስለ ኒውማቶሎጂ አይደል ስለዚህ እግዚአብሔር መንፈስ ቅዱስ ለብቻው ዲስቲንክት ሆኖ ተለይቷል አልተለየም ተለይቷል ቁጥር 2 ምን ይላል ዘፍጥረት 1:2 የእግዚአብሔር መንፈስ በሆሉች ላይ ነበር ስለዚህ ሰማያትና ምድር አሉ አይደል ኤሎሂም የፈጠራቸው አይደል ዲስቲንክት ሆኖ ደግሞ በውሆች ላይ ማሰፏል ስለዚህ ልዩ አይደለም ዲስቲንክት ሆኗል ማለት ነው እግዚአብሔር ይባረክ ስለዚህ ምን ይያልኩ ነው ቆይ ሰፎ ነበር ምንድነው በውሆች ላይ ሰፎ ነበር ሲል ሰፎ ምንድነው አገይኔንን ለማጥናት ሞክሬ ያለው 3 ጊዜ እንደተጠቀሰ እንትኖቹ አሳይተውኛል ሶፍትዌሮቹ ግን ሰፎ ነበር እግዚአብሔር መንፈስ በውሆች ላይ ሰፎ ነበር ሲል ምን ማለት ነው ለምሳሌ ጫጩት አለ አይደል ጫጩት ሬዝ እንድትሆን እናትየው የጫጩት እናት ምን እንበላት ቼቨር እሺ በክንፎቿን ዘርግታ ምን ታደርጋለች ፕሮቴክት ታደርጋለች አይደል ከዛ ሙቀት ምን ይኖራል ከዛ ህይወት ምን ያደርጋል ስለዚህ በዚህ ስፍራ ላይ ሰፎ ነበር የሚለውን ለማሳ አክቲቭሊ እግዚአብሔር መንፈስ እየሰራ ላይ እንደነበረ ለማሳየት የተጠቀመበት ቃል ነው ተመሳሳይ ወርድን ተጠቅሞ አሁን የነገርኳችሁን ኤግዛምፕል ያህዌ እግዚአብሔር እንዲህ ብሎ ተናግሮታል ዘዳግም 32 ላይ ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍፍ ምን እንደሚያደርግ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው በክንፎቹም አዘላቸው ይላል ስለዚህ የእግዚአብሔር መንፈስ ኮንቲኒየስሊ አክቲቭሊ እየሰራ ነበር ማለት እንችላለን ግን በዚህ ብቻ አናበቃ ክሌማችንን መቀጠል እንችላለን አሁን እንግዲህ በዘፍጥረቱ መሰረት ሰማያት ምድር ፈጣሪነትን ስናስብ አይደንቲፋይ አድርገናል አይደል ኤሎሂም እንደሰራው እሺ ኢሳይያስ 45 ላይ ተመልሰን እንሂድ ቅድም 40 ያየነው አሁን 45 በኋላ ጠይቃቸዋለሁ ምዕራፍ 2 ምዕራፍ ወይም አንድ ምዕራፍ ሸምድዱልኝ እላቸዋለሁ እኔ እንኳን ብዙ በመሸምደድ እንትን ጥሩ አይደለም ግን ቢያንስ እናንተን ከረዳ ይጠቅመን ይችላል ያወጣ ሰው አለ 44 እና 45ን አብረን እናነባለን yes አንብብልኝ እስቲ እሺ ቴንክ ዩ ሶ ማች 44 መነሳት እንችላለን ልክ ወደ ኋላ ገልጣችሁ ስታዩ ልክ 44 ቅድም የነገርኳችሁ አላል እግዚአብሔር አጽናኑ ህዝቤን አጽናኑ ብሎ ተስፋ ሲሰጥ የደህንነትን ነገር በሚያስረዳበት ጊዜ ማን ራሱን ባህሪ ጻፊው ሲነግረን ነበር አይደል the same thing ምዕራፍ 44ም ላይ ቁጥር 8 አትፍሩ አትደንግጡ ብሎ ይጀምራል ከዛስ ልክ ቁጥር 24 ላይ ሲጀምር አብረንም በለው ከማህፀን የሰራህ የተቤዠህም እግዚአብሔር እንዲህ ይላል ሁሉን ነገር የፈጠርኩ ብቻዬን ሰማያትን የዘረጋው ምድርን ያንጣለልኩ እኔ እግዚአብሔር ነኝ ኦኬ ኢሳይያስ ምዕራፍ 44 ላይ በፕሉራል አይደለም የተጠቀሰው እኔ እግዚአብሔር ነኝ ብሎ ያህዌ ነው ሲናገር ያለው ኦኬ ስለዚህ ይሄ ምን ያሳየናል እግዚአብሔር አምላክ ብርሃናትን ፈጥሯል ሰማያትን ፈጥሯል አሁን ዳጊ ያነበበው ምዕራፍ 45ም ላይ ቁጥር 22 ላይ እኔ አምላክ ነኝ ከኔ በቀር አምላክ የለም ትድኑ ዘንድ ወደኔ ተመለሱ ዘንድ ጉልበት ሁሉ ወደኔ ፊት ይንበረከካል እኔ አምላክ ነኝ ከኔ በቀር ሌላ የለም ያለ ይናገራል እዛው 45 ላይ ቁጥር 7 ላይ እኔ ብርሃንን ሰራው ጨለማን ፈጠርኩ
ያለ ይቀጥላል። እሺ ወደኛ እንመለስ። እንግዲህ እግዚአብሔር አምላክ ሰማያትን ምድርን ፈጥሯል። ኢንቨንት ጥሩ ቃል ነው ፈጥሯል፣ ክሬት አድርጓል እንግሊዘኛ እንግዲህ። እሺ አሁን ወደኛ ስንመለስ እዚህ ጋር ያለውን ኢዮብ ምዕራፍ 33 ብዙዎቻችን የምናውቀው ቃል አለ አይደል? እስቲ ይሄን ቃል የሚልልኝ አጠራቅሜ እሸልማችኋለሁ መጨረሻ ላይ። ኢዮብ 33 ታስታውሳላችሁ? የእግዚአብሔር አምላክ ፈጠረኝ ህይወትን ሰጠኝ ቢኒ ሚለን ሶፋር ወይም ከዚህ ጋር አይቀር ሁላችሁም። እሺ ኢዮብ ልመለስ። ኢዮብ 33 ላይ ገጽ 767 ላይ ይሄን ነገር የተናገረው ማን ይመስላችኋል? ብዙ ጊዜ እንጠቅሰዋለን አይደል? የስ ኢዮብ ውስጥ ነው የሚገኘው። ልክ 33 ሲጀምር ምንድን ይላል? እግዚአብሔር ባርካችሁ። አሁን ግን ኢዮብ ንግግሬን ስማ ብሎ 33 ላይ ጀምርና ኤሊሁ which is የቱ ጋር ታገኙታላችሁ? 32 ላይ ታገኙታላችሁ። የቡዛው የባርክ ልጅ ኤሊሁ እያለ ማለት ነው። ስለዚህ ምንድነው የኤሊሁ አርጊውመንት? ይተከታተላችሁ ነው? አልሄዳችሁም? እዚሁ ናችሁ? እሺ ጌታ ይባርካችሁ። ያስቀምጣል፣ ኢዮብን ያስቀምጥና ኢዮብን ይከሳል። ምን እያለ ነው የሚከሰው? ኦኬ አንተ እግዚአብሔርን ጻድቅ ለማድረግ you're trying አይደል ብሎ ይከሰዋል። ምን እያለ ይከሰዋል? እንግዲህ ጠበቅ በል። ልክ ቁጥር 5 ላይ አንብቡት። የምትችል ከሆነ መልስልኝ፣ ተዘጋጅተህም በፊቴ ቁም ይለዋል። አንተን አይደለም ዲስል ደነገጠ። ስለዚህ ተዘጋጅተህ ስለዚህ ወል በታላቁ እግዚአብሔር ፊት ነው ያለው ነው። አንተ ራስን ጻድቅ ማድረግ አትችልም። ስለዚህ እንደ አርጊውመንት የተጠቀመው ምንድነው? ወል ይሄ አንተ እንትን ያልክበት እግዚአብሔር እሱ እግዚአብሔር ነው እኔን የፈጠረኝ። የእግዚአብሔር መንፈስ ምን አረገኝ? ክሬት አደረገኝ፣ ፈጠረኝ። ታስታውሳላችሁ ዘፍጥረት ላይ ማን ሰራን ስንል እግዚአብሔር አምላክ በኖስትሪል እስትንፋሰን ህይወትን ሲያስቀምጥ ኤሊሁ የተጠቀመው እንግዲህ ማን ነው ፈጠረኝ ያለው ኤሊሁ እግዚአብሔር መንፈስ ፈጥሮኛል። ዝም አላችሁ? ኮንፊውዝ አረኳችሁ? አዎ እሺ አይዟችሁ እየጨረስኩ ነው። ኦልሞስት እንደ ቃል ላይ ነኝ። ኦኬ ጥሩ እየሄድኩ ነው። ስለዚህ ምን እያልኩ ነው? ከዚህ በላይ ከሄድኩኝ ታዛጉብኛላችሁ። ስለዚህ ቶሎ እንትን ልበል። ላስት ዊክ እንደ መነሻ ጥቅስ ያቀረብኩት ጥቅስ ነበር መዝሙር 104 ትዝ ይላችኋል። ያንን መዝሙር እንግዲህ ዛሬ ዘምረናል። ቅድም ስራ ግሩም ነው ክረምት ሲቀያየር ጆቴ ደግምልናል እንግዲህ ሆነ ቀን። ስለዚህ መዝሙር 104ም ስለ ክሪኤሽን ነው የሚያወራው። እንዲያውም ልክ ሲጀምር እግዚአብሔር ተነሳና ለበሰ፣ ብርሃናትን ለበሰ፣ ክብርን ለበሰና ይሄ በሰማይ ላይ ያሉ ፍጥረቶችን በምድር ላይ ያሉ በውሃው ምናምን ፈጠረ። ልክ የእግዚአብሔር መንፈስ ሪፈር በሚያረግበት በዚህ ስፔሲፊክ ቨርስ ላይ ደግሞ ምን ይላል? ወይ መንፈስን ስትልክ ምን ያደርጋሉ? ይፈጠራሉ አይደል? አጠቃላይ ፈጠረ የሚለው ለመለኮት የሚሰጥ ነው አይደል? ይፈጠራሉ ደግሞ አሁንም ፊውቸርንም የሚያሳይ እንትን ነው አይደል? ፈጠረ አሁንም ድረስ አክቲቭሊ የእግዚአብሔር መንፈስ በስራ ላይ ነው አይደል? ቅድም ሰፎ ነበር እንዳለው ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ቀና ብለን የምናያቸው በጣም ቫስት እኔ ሲደብረኝ አንዳንዴ ከፍቻ ያለው ይሄ ስፔስ እንትኖችን ምናምን ደስ ይለኛል። በጣም ሰፊ ነው። አንዳንዱ አይገባኝም። ብላክ ሆል ምናምን ይላሉ። አይ ትራይ ማይ ቤስት ለመረዳት ግን ስቲል ግን የሚታዩትን ማይታዩትን ማን ፈጥሯል? እግዚአብሔር ፈጥሯል። ኢን አወር ቶፒክ ደግሞ ኒውመሮሎጂ እንትን ስንል የፈጣሪነቱን አስፔክት ባህሪያቱን ስናስብ ሁሉን ፈጣሪ ነው ብለን ስንል
እግዚአብሔር መንፈስ ቅዱስ ምን እያለን ነው? ፈጥሯል እያለን ነው አይደል? ኢዮብ ምዕራፍ 26 one of my favorite እንትን እንደዚህ ይላል፣ በመንፈሱ ሰማያት ውበትን አገኙ፣ እጁም በራሪቱን እባብ ወጋች። ክብር ለእግዚአብሔር ይሁን። ፈጣሪ አምላክ አለን። እግዚአብሔር መንፈስ ዛሬም በስራ ላይ ነው። አምላክ ብቻ ሳይሆን ደግሞ በኋላ ወደፊት እናያቸዋለን ከኛ ጋር ስፔሲፊክሊ ድነታችን ሳይቀር እንዴት አድርጎ እየሰራን እንዳለ እግዚአብሔር ይባረክ። ስለዚህ የዛሬው ጎሌ አምላክነቱ ላይ ነው። ኢሳይያስ 40 ኢሳይያስ 44 45ን እንደው ብትይዙልኝ ደስ ይለኛል። ሁለተኛው ባህሪ እግዚአብሔር ምንድነው? ሁሉን ያውቃል አይደል? ከዚህ በኩል የተነሳው ሐሳብ ማለት ነው። ሚል የተከሰችው ታስታውሳላችሁ? አንደኛ ቆሮንቶስ ምዕራፍ 2ን ላስት ዊክ አንስተው ነው ነበር አይደል? ነበር አንተ ታላቅ ወርሺፕ አይደለም ግን ተባረኩ አብራችሁ ስላላችሁ። እሺ የምታስታውሱ ከሆነ ማለት ነው ባና ነበር ኤግዛምፕል የሰጠነው። እንደው 24 ሰዓት ብንከታተለው ምን ብለናል ማለት አንዳንድ ነገሮች ልንገምት እንችላለን ስለሱ ፕሬዲክሽን ምን እንደው ምን ያስባል ምናምን የሚለውን፣ ግን እኛ እሱ ስላልሆነን በፍጹም ልናውቅ አንችልም በውስጥ ያለውን ማለት ነው። ሐዋርያው ጳውሎስ ይሄንን ይወስድና እንግዲህ ሰው ምንድነው? ሙሉ ነው አይደለ? መንፈስም አለው ነፍስም አለው ስጋም አለው። መንፈስን ስናስብ መጽሐፍ ቅዱሳችን ነፍስንና መንፈስን ኢንተርቼንጅብል ይጠቀምበታል። ስለዚህ ጳውሎስ ምን እያለን ነው? እንግዲህ ሰው ራሱ ሰው ካልሆነ የራሱን መንፈስ በራሱ ማለት ሰው ስለራሱ ነው የሚያውቀው በራሱ መንፈስ ማለት ነው። እንደው እግዚአብሔር በኪነ ጥበቡ በጸጋ ስጦታው ካልገለጠልን ማወቅ አንችልም። እኔ አሁን ባንተ ውስጥ ያለው ማወቅ አልችልም or something። ስለዚህ ጳውሎስ ይሄንን የሰውን መንፈስና የእግዚአብሔርን መንፈስ በንጽጽር ያስቀምጥና ምን ያደርጋል? አንድ ሐሳብን ያስቀምጣል። አሁንም አንደኛ ቆሮንቶስ ስለዚህ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል፣ በውስጡ ካለው ከራሱ መንፈስ በቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? እንደዚሁ ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም ይላል። ማንም የለም። ስለዚህ just like ሰው ስለራሱ እንደሚያውቀው ያው ስለ ሰው ኔቸር ማለት ነው when it comes to መለኮትም እንግዲህ ማን ያውቃል የሱን ሐሳብ እንደው ከራሱ ከእግዚአብሔር በቀር እያለን ነው። ስለዚህ ጳውሎስ ምን ይጠቀማል እዚህ ጋር? የእግዚአብሔር መንፈስ ሁሉን ያውቃል፣ ሁሉን ይመረምራል። ለዛውም 1 2 3 4 ነው ጥቂት ነገር ሳይሆን ሁሉን ለዛውም ዲፕ የሆነው ነገር በጥልቀት ምን ያደርጋል? ከዚህ ተነስተን ምን ማለት እንችላለን? ሁሉን ያውቃል ማለት እንችላለን። እግዚአብሔር መንፈስ ቅዱስ የመለኮትን ሐሳብ ሳይቀር ያውቃል። ስለዚህ ሁሉን አዋቂ ነው ማለት እንችላለን። ተስማማላችሁ? ሌላኛው በሁሉም ስፍራ የሚገኝ ነው። እንግዲህ አምሹር ይሄንን ብዙ ጊዜ ጸልያችሁበታል፣ ጸልየንበታል ወይንም ዘምረናል። ከመንፈስህ ወዴት እሄዳለሁ? እንግዲህ ወደ ሰማይ በወጣ ራሱ ሰማያት እንግዲህ ብዙ ናቸው አይደል? በጣም ቫስት ነው። አንተ ምን አለ በዚያ ያለ እንደው ደግሞ ወደ ሲኦል ራሱ ቦርድ አንተም ደግሞ በዚያ ያለ በዛ ትገኛለህ ይላል። ስለዚህ እንደው ዳዊት ምጥቅ ብሎ ቢሄድ ወደ ላይ አለ ደግሞ በሲኦልም ቢወርድ አለ ያለ ነው። በሁሉም ማለት ሁሉም ስፍራ ላይ እንደው ዳዊት በሞራል ተነሳስቶ አይደለም እንደዚህ ያለው። ይህን ነገር አዶኖ ቢዮኮን ላስት ዊክ በመጨረሻዎቹ የዳዊት ዘመናት እንደዚህ ብሏል ዳዊት። እንግዲህ ሊሞት አካባቢ ሁለተኛ ሳሙኤል መጨረሻዎቹ ምዕራፍ አካባቢ ታገኙታላችሁና የእግዚአብሔር መንፈስ በእኔ ተናገረ ቃሎቹም በአፌ ላይ ነበሩ ይላል። እንግዲህ መዝሙረ ዳዊት ስንት ምዕራፎች አሉት? 150 አይደል? አብዛኞቹን
ተናግሯል ብዙ አስተምሯል ምን ብሏል እንግዲህ ከመንፈስ ወዴት እሄዳለሁ ሲል እንደው በሞራል ምናምን ሳይሆን ገብቶታል ማለት ነው የሆነ ነገር እግዚአብሔር ይባረክ ምሳሌ ላይ ሲናገር ምን የእግዚአብሔር አይኖች በስፍራ ሁሉ ላይ ናቸው ይላል እዚህ ጋር ደግሞ ያስቀመጥኩላችሁ ኤርምያስ 23 ላይ በጣም ብዙ ጊዜ ምን ዘምረው ነገር አለ ተናጋሪው ደግሞ ስፔሲፊክሊ ያህዌ ጋድ ነው የተናገረው በበላችሁ እሱን እና እንደሚቀጥለው ባይዜ ዛሬ አጭር ኤክሰርሳይዝ አለኝ በኋላ ላይ ሆፍሊ ሰዓት ይበቃናል ስለዚህ ያወጣት ሰው ቶሎ ያንብብልኝ I'm trying it እዚህ ጋር ኤርምያስ 23 እሺ አግኝቻለሁ የቅርብ አምላክ ነኝ እንጂ ወጣት መዝሙር ይወዳል አሉ እግዚአብሔር ስፔሲፊክሊ እንዲላል እኔ በስውር ቦታ ሊሸሸክ የሚችል አለነ ይላል እግዚአብሔር ኤርምያስ እንደዛ ይለናል እግዚአብሔር ነው በሁሉ ስፍራ የሚገኘው ይለናል አዲስ ኪዳናትን ስናይ ደግሞ ወልደ እግዚአብሔር ሁሉን በሁሉ ስፍራ ላይ እንዳለ እንገነዘባለን እዚህ ጋር ደግሞ ዳዊት በመዝሙር እንግዲህ መዝሙር መተሰላ ይቅርታ አድርጉልኝ I am not 100% sure ዳዊት ስለመሆን ይመስለኛል ይቅርታ አድርጉልኝ ኔክስት ዊክ አሻሽ ይመጣል ግን መዝሙር 139 ላይ ከመንፈስ ወዴት እሄዳለሁ ብሏል እግዚአብሔር ይባረክ ከኔ ጋር ናችሁ አይደል እሺ ላይፍ እንዴት ነው ስለዚህ ሶስት ነገሮችን አነሳን ምን ነው አለን all powerful ነው አለን omnipotent ነው አለን sorry omniscience እና omnipresence እሺ ከዚህ በኋላ ሁለት ሐሳቦች አሉኝ ከዛ እንጨርሳለን ወዲ ያለው ነገር አለ self existence ሮሜ ምዕራፍ 8 ጋር እንሂድ እስቲ እባካችሁ እንግዲህ ብዙ ያገላበጥኳችሁ ነው ወደ አዲስ ኪዳን ወደ ብሉይ ኪዳን hopefully it helps ሮሜ አዲስ ኪዳን ላይ ነው ለማታውቁ ሮሜ ምዕራፍ 8ን ላስት ዊክ ላይ I don't know ነግራችሁ ከሆነ እንደው በቻፕተር ሌቭል ምን ብለናል መንፈስ የሚለውን ቃል በመጠቀም across all the መጽሐፍ ቅዱስ chapters እንደው ቀዳሚ ነው ብለናል አይደል ጳውሎስ በዚህ ምዕራፍ ላይ እንግዲህ self existence ስንል ህይወትን ከኔ ጋር ናቸዋል ህይወትን በተመለከተ ህይወት ለእግዚአብሔር መንፈስ ቅዱስ እንደው እንካ ብሎ የሰጠው ማንንም የለም በራሱ ኤግዚስት አድርጓል ጭራሽ እሱ ብቻ ሳይሆን ህይወት ራሱ ምን አርግ ህይወትን ይሰጣል ከርሱ ህይወት ይፈልቃል አይደል ባፍንጫችን ምን ገብቷል ለፍጥረት ላይ እስትንፋስ የእግዚአብሔር እስትንፋስ ከዛም የተነሳ ህያዋን ሆነናል እሺ ስለዚህ ሮሜ ምዕራፍ 8 ላይ ይሄንን ሲያስረዳ ልክ ምዕራፍ 11 ከዛ ብንነሳ ኢየሱስ ምንድነው የእግዚአብሔር ልጅ አይደል የት ነበር በፊት በሰማይ ሰማያት መለኮት አይደል ስጋነቱ ግን ሞቶ ነበር አይደል ስለዚህ ቁጥር 11 ላይ ኢየሱስ ከሙታን ያስነሳው የእርሱ መንፈስ ክብር ለእግዚአብሔር ይሁን ስለዚህ ኢየሱስን ከሙታን ያስነሳው ማለት ባዲው የስጋው ባዲውን ሬዝ እንዲያደርግ ህይወት እንዲቀጥል ያደረገው ማን ይለናል ጳውሎስ ጌታ መንፈስ ቅዱስ እርሱ ብቻ አይደለም የሱ ሲድ እኛ አለን አይደለ እኛ ለዘላለም ነዋሪ ነን እንነሳለን በተሰየ ግን at one point when ሞታለን ወይ ጌታ ይመጣል አይደል ግን ከሞተን ራሱ even ምን ያደርጋል that same spirit ምን ያደርገናል ህይወትን ይሰጠናል ህይወት ቀጣይ ነው ህይወት ሰጪ ነው ጌታ ኢየሱስ ይባረክ ተመለሱልኝ ልክ ምዕራፉ ሲጀምር ደግሞ ቁጥር 2 ሪዝን ያስቀምጣል ከዛ በፊት
ጳውሎስ አይሁዳዊ ነው። እንኳን ጳውሎስ ይህችን ጥቅስ እኛም እናውቃታለናል። ኤርምያስ 31 ላይ ያለችው ሕጌን ምን አደርጋለሁ በልባችሁ ጽፋለሁ። ኢሳይያስም ላይ አለ፣ ሕዝቅኤልም ላይ አለ። እግዚአብሔር ተቸገረና ያው ብዙ ጊዜ አስቸግረውታል፣ እኛም እናስቸግረዋለን። በትእዛዜ ይሄዱ ዘንድ አዲስን ልብ እሰጣቸዋለሁ፣ አዲስን መንፈስ እሰጣቸዋለሁ። ከዛ ልክ አዲሱ እንትን ሲመጣ የስጋውን ልብ ምን ያደርጋል? ያወጣል። ጳውሎስ ምን ያደርጋል? ልክ ሮሜ ምዕራፍ 8 ላይ ሲሆን ሁለት ነገሮችን ያነጻጽራል። የህይወት መንፈስ ህግ ከኔ ጋር በሉ የህይወት መንፈስ የህይወት መንፈስንና የሞት ህግ ደግሞ ብሎ ያስቀምጣል። ስለዚህ ሁለት ነገሮችን ያስቀምጣል። የህይወት መንፈስ ህግ አለ፣ የሞት ህግ ደግሞ አለ። ልክ የህይወት መንፈስ ህግ ሲመጣ የሞት ህግን ምን አደረገው ይላል? እናንብበው። ምክንያቱም የህይወት መንፈስ ህግ በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነፃ በድሮ አርነት አውጥቷቸዋል ይላል። ስለዚህ በዚህ ጋር የእግዚአብሔር መንፈስ ምን ተብሎ ተጠቅሷል? የህይወት መንፈስ which support ክርስቶስን ከሞት ከማስነሳቱ ጋር ትንሣኤን አብረን ማየት እንችላለን። አሁን ህይወትን ካንዱ ከእግዚአብሔር በቀር የሚያስነሳለ ሰዎች አስነስተው እናውቃለን አይደለ? ግን እንደው ማስነሳት ስንል ለዘላለም ማስነሳት አይደል? የለም። አንዱ እግዚአብሔር ግን ያስነሳል አይደል? ቅድም ያለው ነገር አለ። ኢየሱስ ስጋው ሲሞት ማን ያስነሳው? መንፈስ ቅዱስ አይደል? በአጠቃላይ መለኮት አስነስቶታል እንላለን። ምክንያቱም ሮሜ ምዕራፍ 6 ላይ ምን ይላል? በአብ ክብር የኢየሱስ መነሳት ሲናገር ማለት ነው አይደል? ስለዚህ አብ አስነስቶታል። ኢቭን ሮሜ ምዕራፍ 1 ሲጀምርም ስለ መንፈስ ቅዱስ ስለ ወንጌሉ ሲናገር ከሙታን ባስነሳው ይለናል አይደል? ዮሐንስ ታስታውሳላችሁ ደግሞ ዮሐንስ ላይ ደግሞ ኢየሱስ ሲናገር ስለ ራሱ ምን አለ? አስነሳዋለሁ አይደል? ስለዚህ ማን ነው አስነሺ? አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር ይባረክ። ስለዚህ መንፈስ ቅዱስም ህይወትን ይሰጣል፣ ያስነሳል አይደል? ከዚህ የተነሳ የአምላክ ባህሪያትን ተላብሷል። መንፈስ ቅዱስ እንላለን። ስለዚህ ትንሣኤን በተመለከተ ሰልፍ ኤግዚስተንስን በተመለከተ እንደው ሪዝን አለን ማለት ነው። ክብር ለእግዚአብሔር። የመጨረሻ ሐሳብ አለኝ እዚህ ጋር ምን አንብቡት? ዘላለማዊነት። ዕብራውያንን እንግዲህ ለረጅም ጊዜ አጥንተናል። አምሹር ሁላችሁም በጣም እንጆ ያረጋችሁ እንዳጠናችሁ ታስባለሁ። እዚህ ጋር ግን ልክ ምዕራፍ 9 ላይ ማን ብሎ ነው የጠቀሰው? የዘላለም መንፈስ አይደል? ታውሳውሳላችሁ። ምዕራፍ 9 ላይ ትንሽ ሪካፕ እናድርግ። ሁለት መቅደሶችን ያነጻጽራል አይደል? የዚች ምድሪቱንና የሰማይቱን እንትን ንጽጽሩን ሲገልጽ ለምሳሌ ታስታውሳችሁ ማለት ነው። በዚህ ምድር ያለው ምንድነው? ጊዜያዊ ነበር አይደል? ሰዎች ነበር እንትኑን የሚያደርጉት፣ ለዛውም ደግሞ በኮርማ ምናምን አይደል? ያቺስ የሰማይቱ ኢየሱስ ራሱን ይዞ ቀረበ አይደል? የራሱን እንደሚይዞ ቀረበ። በእጅ ያልተሰራች ነች። ብዙ ንጽጽሮች አሉት አይደል? ግን ምንድነው ሴንተሩ ማለት እንግዲህ ወንጌልን ስናስብ ክርስትናችንን ስናስብ ይሄ በጣም ፋውንዴሽን አለው አይደል? የዕብራውያን ጸሐፊ ምን አድርጎ ነው የሚያቀርብ? ይሄን የመሰለ ኮር ፖይንት ልክ ኢየሱስ በጎልጎታ እንትን ሲል በዘላለም መንፈስ ነው ያቀረበው ራሱን እያለን ነው። ስለዚህ ማን ብሎ ጠቅሶታል? ደህንነታችንን ኢቭን በተመለከተ እንደዚህ ነበር። እግዚአብሔር ይባረክ። ደህና ናችሁ? ጨርሻለሁ። እሺ ፎር ሰም ኦፍ ዩ ሎንግ ዴይ እንደሚሆን ስለማስብ ግን ደግሞ ቃሉም ደግሞ ያስተምረናል። that's most important thing። እሺ ስለዚህ ግቤ ምንድን ነበር ዛሬ? አምላክ ነው የሚለውን ነበረ። ከነዚህ ከጠቀስናቸው ባህሪያት ቢያንስ እንደው አንድ ሰው መጥቶ ቢጠይቃችሁ እንደው አንድ ጥቅስ እንደው ቁጥሩን ባናስታውስ ምዕራፉን እንደው ብናስታውስ ጥሩ ነው።
ትስማማላችሁ? እሺ እንግዲህ ግቤን ከመታው እግዚአብሔር ይመስገን።